ከኢትዮጵያና ከዱባይ አካባቢ ካንስሌሽን ያላቸውን የስራ ፍላጎት ሰርተው መለወጥ ለሚፈልጉ ወጣቶች ሴቶችም ወንዶችም ወደ ዱባይ ለማምጣት እቅዱን ጨርሰዋል። በተመሳሳይ ዜና እዚሁ ዩናይትድ አረብ ኤምሬት ላይ ሆናችሁ ህጋዊ ካንስሌሽን ወረቀት ያላችሁ በህጋዊ መንገድ ጤናችሁ ማንነታችሁም ተጠብቆ ስራ መግባት የምትፈልጉ ሰዎች ወይዘሮ ሙኒት ባዮ ላይ ስልክ ቁጥራቸው ስላለ ወይዘሮ ሙኒት ባዮ ላይ ባለው ስልክ ቁጥር ማግኘት ትችላላችሁ። በተያያዘ ዜና ወይዘሮ ሙኒት ስር አድራሻቸውን ማግኘት ትችላላችሁ። ካንስሌሽን ወረቀታችሁ ከማለቁ በፊት አስቀድማችሁ ካንስሌሽን ወረቀቱን ካመጣችሁ ቀጥታ ወደ ስራ ገበታ ትገባላችሁ በማለት ይሄንን እድል ሰጥተዋል ወይዘሮ ሙኒት። በተያያዘ ዜና ደግሞ ኡመልኮይን አካባቢ ነው የሚኖሩት ወይዘሮ ሙኒት። ትላንትናም ደግሞ በእርዳታው ዘርፍ የሚታወቀው ማስተር አብነት ቤት በመግባት ለአንዲት ለታመሙ እናት 300 ሺህ ብር በመስጠት የታመሙ እናቶችን ድጋፍ ሲያደርጉ ትላንትና ማታ ታይተዋል ወይዘሮ ሙኒት። ወይዘሮ ሙኒት አሁን ላይ በጣም ቢዚ የሆኑ ያሉበት ሁኔታ ላይ ናቸው ያሉት። ግን እሳቸውን ለማግኘት ባዮ ላይ ባለው ስልክ ቁጥሮች እሳቸውን ቮይስ አድርጋችሁ ቮይሱ እስኪመለስላችሁ ትግስት ሊኖራችሁ ይገባል። ፕሮሰስ ስታስጀምሩ ደግሞ ፕሮሰሱን የሚጨረስበት ቀረዘም ስለሚል ትግስተኛና አዳማጭ ሰዎች ብቻ ወደኔ እንድትመጡ ሲሉ ይሄንን በአክብሮት ተናግረዋል። ባልደረባዬ ምስር ወይዘሮ ሙኒት እንደው አነጋገረሻቸዋልና ምን ነበር ያሉት? እስቲ ይሄንን በሰፊው ትንሽ እንትን በይበት። አመሰግናለሁ ባልደረባዬ። ያው ወይዘሮ ሙኒትን የምናውቃት እዚህ በምንኖርበት አረብ ኤሚሬት ውስጥ ለወገኖቿ በብዙ ነገር ስትደርስ የወደቁትን ስታነሳ ስትረዳ በህጉም ደረጃ ለነሱ ትምህርት ስትሰጣቸው እናውቃለን። እቺ መልካም እህታችን እንግዲህ አሁን ላይ በደላላ እየመጡ በማይታወቁ ደላላ እየመጡ ገንዘባቸውን ለሚበሉ ወንድሞቻችን እንደ ህግ አውቆ በሰላማዊ መንገድ መጥተው ሳይሰቃዩ ሳይንገላቱ ስራ እንደሚገቡ በሷ በኩል ጀምሮ ያን ነገር ጨርሳ አሁን ወደ ህዝብ ይፋ አርጋለችና ሁላችሁም እዚህ ኢማራት ውስጥ ያላችሁ ካንስሌሽን ያላችሁ እሷ ጋር ገብታችሁ ስራ እንድታስቀጥራችሁ የምትፈልጉ እሷን ባታገኙ እንኳን በአቋራጭ እኛን ማናገር ትችላላችሁ። ያለውን ነገር በየጊዜው እናሳውቃችኋለን። ስራውን ያው ይፋ ሆኗል። እንደው ባልደረባዬ አሁን ቀጥታ ከኦሞል ኮይን ነውና ይሄንን ዘገባ የምታስተላልፊው ማታ ላይ ወይዘሮ ሙኒትንና ወይዘሮ ጆ እንዲሁም ሳራ ዳጣን አግኝተሽ እንዳነጋግርሻቸው ዜና ክፍላችን ላይ ባለው መረጃ መሰረት ለማየት ሞክሬያለሁ። እንደው ወይዘሮ ሳራ ዳጣና ወይዘሮ ጆ ምን አሉ? ወይዘሮ ሙኒት በዚሁ ዘርፍ በሰፊው በመምጣታቸውና ምን ብለው እንደው ምን አይነት አስተያየት ሰጡሽ? እንደው ይሄንን ወይዘሪት ሳራ ዳጣ በጣም በዚህ ነገር ደስተኛ ሆናለች። ምክንያቱም ብዙ ጊዜ በደላላ ገንዘባቸውን ለተበሉ ወገኖቻችን ስትፋለም ነበር ካንቺ ከባልደረባዬ ጋርና አሁን ትንሽ እፎይታ ተሰምቷታል። ምክንያቱም ህጋዊ በሆነ መንገድ መጥተው ወገኖቿ እንደማይንገላቱና እንደማይጉላሉ አረጋግጣለች። ሙኒት አረጋግጣልናለች ለሁላችንም። ስለዚህ ባለው ነገር ጆጆም ሳራ ዳጣም በጣም ደስተኛ ነች። ያንን ነው ያየሁት። እንደው ጁን ለማነጋገር ሞክረሻል? ወይዘሮም ጁ እዛው አብረው አንድ መስሪያ ቤት ውስጥ ነውና የሚሰሩት እሳቸውንስ አግኝተሽ ለማነጋገር ሞክረሻል? ወይዘሮ ጁጁ ትንሽ ቢዚ ከመሆናቸውም የተነሳ ነገሩን እያፋጠኑት ስለሆነ እነሱ እንደሰጡት ነው። ከሳራ የተለየ አስተያየት የለኝም ብላለች። ያው እሷም ባለው ነገር አሁን ላይ ደስተኛ ነች። ከዚህ በኋላ እህቶቻችን ወንድሞቻችን በደላላ ገንዘብ አይበሉም። ወይዘሮ ሙኒት እስካለች ድረስ እነ ሳራ ዳጣ እዚህ ኢማራት ውስጥ እስካሉ ድረስ ካሁን በኋላ በደላላ በህገወጥ መጥቶ ገንዘባቸውን እንደማይበሉ አረጋግጠውልናል። ወይዘሮ ሙኒትም በዛ የተነሳ እኛም ደስ ብሎናል፣ ደስተኛ ነን። እንግዲህ ወደ ዱባይ መምጣት የምትፈልጉ በህጋዊ ኤጀንሲያችሁን ወይዘሪት ሙኒትን አርጉ ምርጫችሁን። ካንስሌሽን ያላችሁ ልጆችም እዚሁ ትተባበራችኋለች። ምርጫችሁን እንደው እኔም በዚህ በቻርጃ እና በአቡዳቢ እንዲሁም ደግሞ በኡመልኮይን አካባቢ በቦታው ተገኝቼ ያነጋገርኳቸው
የአንዳንድ ለስራው የመጡ ካንስሌሽን ያላቸውን ወረቀት ያላቸውን ልጆች ለማግኘት ሞክሬያለሁ። እነዚህ ካንስሌሽን ያላቸው እንዳነጋገርኳቸው ከሆነ እንደዚህ አይነት ህጉን የጠበቀና ስርዓቱን የጠበቀ ተጠያቂነት ነገ እኛ የሆነ ነገር እንኳን ብንሆን ተጠያቂነት ያለው አካባቢ ላይ ሄደን ካንስሌሽናችንን ሰጥተን ስራ በምንቀጠርበት መንገድ መመቻቸቱ በጣም ደስ ብሎናል ብሏል። እንደው ይሄ ነገር ይበርታ እንላለን። ወይዘሮ ሙኒትን ለማግኘት ግን አሁንም ቢሆን በተመሳሳይ ሰዓትም በወይዘሮ መሲ ብርጅስቶንም እንዲሁም ደግሞ በወይዘሮ ሳራ ዳጣ በኛው አማካኝነት ያገኙናል ብለው ለዜና ክፍላችን ሰጥቷል። የሰዓቱ ዜና እኔ ጋር ያለው ዝርዝሩ ይሄንን ይመስላል። ምስል ምጨምሪልን ነገር ካለ እባክሽ ቀጥይ። አዎ እንግዲህ ሁላችሁም ታውቃላችሁ ወይዘሮ ሙኒት በተለይ እዚህ ኢማራት ላይ ለወገኖቿ ብዙ ዋጋ የከፈለች ከገንዘብም አስቶ በተቸገሩበት ሁሉ የምናገኛት መልካም እህታችን ለኢማራት ላሉ ወንዶችም ሴቶችም እናትም እህትም ሆና ለወገኖቿ ደራሽ ነችና ይሄ ነገር አሳስቧት ይሄንን ነገር ስለጀመረች እውነት በኢትዮጵያውያን ስም እኔ በበኩሌ ላመሰግናት ወዳለሁ። ያለን መረጃ ከዚህ በኋላ የሚደረገውን ነገር እኔና መሲ እየተከታተልን ይፋ የምናደርግላችሁ ይሆናል። ለዛሬው ያለው ዜናችን ይሄ ነው። ባልደረባዬ መሲ አመሰግናለሁ። አመሰግናለሁ ምስር በሰዓቱ ተገኝተሽ የዜና ክፍላችንን ያለሽን መረጃ ስላካፈልሽ እኛም እናመሰግናለን። በቃ አልቋል። አሁን ክፈት። አሁን ኮሜንቱ ይከፈት። አሁን ኮሜንት ይከፈት። ይተንፍሱ ማሬ ተንፍሱ። ዶክቴ አይስክሬም ሰጣችሁ፣ አበባ ሰጣችሁ፣ ሜምበር ሰጣችሁ፣ ተለቀቃችሁ። ፈጣኑ ሳቁ። ይኸው ጀመሩ። ትዕግስት የጌታ ልጅ እሺ ጀምሪ። ኦኬ የላ ሁለተኛ ግን አጥንተን ነው የምንመጣው። ዜና ስሩ ስትሉ በቅድሚያ ላኩልን። የሚሰራበትን ጽፈን ተጠንቶ እኮ ነው። ዝም ብሎኛ ድንገት እየተሰጠን እዚህ ልባችን ቀጥ እያለ ሁለተኛ ስለ አይፓድ ማውራት ትችላላችሁ። እንደው አምላኬ ስለ አይፓድ ስለ ሽሮ በርበሬ ስለ ሻምፖ ስሚ ምስር ሰማይና ምድርን የፈጠርክ ሰማይን ያለ ባላ ምድርን ያለ ምሰሶ ያቆምክ ጌታዬ ሲሄድም ስቀመጥም ዋስትና ያንተነ እና እባክህ ጌታዬ እንደው በነካጅህ ቲክታኬን ክፈትልኝ እባክህ። ቲክታክ ካምፓኒዎችን አደንዝዘህም ሆነ አፍዝዘህ ልባቸውን ማራርተህ ቢሆን ቲክታክ አካውንቴ እንዲከፈት አድርገው እባክህ። እንዴ አካውንትሽ ክፍት አይደል እንዴ? ገንዘቡን ነው። አዎ ሌቭል ይጠፋ በቃ ውስጥ ያለውስ ገንዘብ በላው ቻይና። ጥሩ አስታወሽኝ አምላኬ ሆይ። ቻይና አይደለችም አሜሪካ ነች አሁን የገዛችው ቲክታኩን። እቺ ቅንቅናም ጥፍራም ሀገር እባክህ አካውንቴ ላይ ያለውን ብር እንዳትበላው። ከበላችሁ ራሱ ተቅማጥ ልቀቅባት። አሜን ትበላዋለች። እሷ ከመጣ አይደል እንዴ ቲክቶክ የተበላሸው? አጎቴ ትራምፕ እኮ እጁን ካስገባ ወዲህ ነው ቲክቶክ የተበላሸው። ማሪ አሳያችሁ። ስሙን አስታወሽኝ አባቴ ሆይ። እንደው ይሄንን ጨምጫማ ሰውዬ እሱ ከመጣ ዓለም ተሸበረች። ተቅማጥ ልቀቅበት። አሜን። ሊያስጨርሰን ነው እሱ ሰውዬ። ያዝልን። መስራት አልቻልንም። አጎቴ ትራምፕ በዚህ በስተርጅናው ሰው ሴትዮ አትነካኪ። ረፊ ስሙን አትጥሩ። ጨምዳዳ ሽማግሌ በይ አታነካኪ። ጨምዳዳ ሽማግሌ እኔ ስም የኔ አሜሪካ ለመሄድ እቅድ አለኝ። ሀቢብቲ እንከባበር። የዘማሪ ገብረ ዮሐንስ ቻሌንጅ ተናገሩ። ስሙ ቻሌንጅ አለ አዶናይ ጋር ይሰማሉ። ማሪ ይሰማሉ እነሱ። ስሚ ትላንትና ምን አየሽ? ከደበርንሽ ምን ታደርጊያለሽ? ረዲ ቦልኪያት። ለምን መልስ የምትሰጫት? ቦልኪያት መብቴን ቦልኪያት። እኔ ጋር ደግሞ ስትመጣ እኔ አጠጣታለሁ። ጥፍራ አለቀ። እኔ ጋር ደግሞ ስትመጭ ማነው ስሟ? ረዲ። ወገንሽን እርጅ። ረዲ ሚረዳ ይርዳሽ። ስሚ
ትላንት ምንም አላየሽም ውዴ? ምን ላይ አላየሁም ማሪ። የቲክታክ ማህበረሰብ እንደ ሀገር እኮ ሀዘን ሊመታቸው ነው። ምን ተፈጠረ? የሆነ ሰው የሆነ እናት ቤት ታይቶ አዶናይ እናት ቤት ጃኒ ታይታ ህዝቡ ቁርጠት ይዞታል ውዴ። እልፍ ስትላይተዋት ከዛ ይሄ ባል ሲመርጥ አታግቢ ሲል የነበረ ታግባ ሲል የነበረ ሁሉ አሁን ቪዲዮ የሰራ ሁሉ ለቅሶ ይቀመጣሉ። እነሱ ለቅሶ ሲቀመጡ ንፍሮ ቀቃይ ግዴታ ሰራተኛ ያስፈልጋል። ፓርታይም እኛ እንሰራለን ውዴ። ችግር የለውም። አረ ችግር የለውም። ስሚ እሱ ፈጣሪ ደግሞ ካሜራው ዞር ብሎ አለፍ ስትል እናቱ ቤት ቀጭ ብላየን። ህዝቤ እዚህ እመቤቴን ህዝቤ እዚህ ሲናከስ እንግዲህ ሰው ፍቅር ላይ ነው። እኔ እኮ ተው አታራግቡ ተው እያልኩኝ ራሴ እነሱ ልብ አላሉም እንጂ እኔ ወሬው ሞቅ ሞቅ ያርጉት ብዬ ጃኒ ላይቭ ስትገባ ካየሽ የአዶናይ እና የጃኒ ፎቶ ግድግዳ ላይ አለ። ሴት ልጅ ደግሞ ከምትወደው ሰው ስትጣላ ፎቶ ከመቅደድ ነው የምትጀምረው። ምን ሆነሽ? ስሚ እኛ ሴቶች ስንጣላ ረሳሹ እንደ የማናውቀውን ከፌስቡክ ላይ እኮ ዳውንሎድ አድርገን ፕሮፋይል የምናደርግ እኮ ነን። እንኳን ፎቶ መቅደድ ልጅበት። እኔማ ገብቶኛል። አውቄ ነው ዝም ያልኩት። ፎቶ አይቻለው አላወረደችም እንዳልተጣሉ አውቄ እኔማ ጸጥ። ነገ ታርቀናል ብለው አልተጣሉም። ሲጀመር እንደውም ፍቅራቸውን ይሄ ህዝብ ይብላው ሆዱን ይቁረጠው ብለው ነው። ታዝቧችሁ ስሚ ሲጀመር ውዴ ይኸውልሽ ሁለት የተፈቃቀሩ ሰዎች መሀል አትግቡ ምለው እኮ በምክንያት የተቀማመሰ ሰው ቅምሻው እስኪያልቅ ድረስ አይፋታም ውዴ። ወደዚህም በይ ወደዛ እኮ ቢፋቱም መልሰው ይገናኛሉ። እኔ ከኩላሊቴ ጀምሮ ሰው መሀል አልገባም ማሪ። በተለይ ፍቅረኛ መሀል፣ ቤተሰብ መሀል አልገባም። ስሚ አካውንትሽም ጆይን ማለት የለበትም እንደዚህ አይነት ቦታ ላይ እኮ የምን ውርደት ብርቃችን አይደል? አይማሩ ማሪ አይማሩ። ስሚ የአረብ ሀገሮችን እኮ ተንኮል እናውቃለን። ሰሃናቸውን ሊያጣጥቡ ነው ትክክል የሚሉት። እኔ የዛኞቹ አውሮፓ ምናምን ያሉት ሲያራግቡ የነበሩት እኮ እነሱ የአረብ ሀገሮችማ ትላንትና ወሬውን ከጀመርሽ ጀምሪ ወደዛ ሰሃኔን ልጠብበት አለች አንዷ በይፋ መታች። እንዴት ምን ሆነሽ ነው? እኛ እኮ ከላይቭ ጠፋ ስንል እኮ በእኔም በሳሪም የስራ ስልክ እኮ አንቺና መሲ ተጣልታችሁ ቢሆን አጀንዳ አምጡ የሚሉ እኮ ናቸው ውዴ። እኮ ምን ነው አጀንዳ ጠፋ እንዴ? ፍጠሩ እንዴት እንስራ እና 2000 3000 አንቺን ቁጭ ብሎ ታብታብ እያደረገ የሚያይሽ ይመስልሻል እንዴ? ስራ እየሰሩ እኮ ነው ማሪ። ሽንት ቤት እያጠበች ሆናን ዶሮ ላይ ያርጋ። እኔማ ጆከር ላይ ህዝቡን ላስነሳበት ነው። ወይ እሱ ምላሱ እኔማ ክሪስ ብራውንን ባየው ቁጥር ጆከር እየመሰለኝ አሁንማ ተምታታብ። አንቺ ስሚ ለምን መሰለሽ ማስነሳው የዛን ቀን ያን ሁሉ ታብታብ አድርገን ቁጭ ብለን ቁጭ ብሎ ህዝቤ ወሬ አሁን ደግሞ ጃዬን ይጠራታል ብሎ ቁጭ ብሎ ታብታብ እያደረገ በቃ አመጣት። የታብታብ አድርጎ ታውቂያለሽ ጆከር ወሽመጣችንን እንደ ሀገር ነው ወሽመጣችንን የቆረጠን። ስለዚህ ፎሎ እንትናችን ታብታባችንን መልስ ልንል ነው። ምን ትያለሽ ውዴ? ሰላማዊ ሰልፍ እንወጣለን። እዚህ ሀገር ሰላማዊ ሰልፍ መውጣት አይቻልም። እየዞረ ሁላችንም ቤት መቶ ታብታብ እያደረገ ገደብ ይሰጣል ሊመልስ 5 ሚሊዮን ነው ታብታቡ የዛን ቀን። ቦቼና ግምጃዬ የት ደረሱ ይሉሻል። ማን ናቸው ቦቼና ግምጃዬ ታውቂያቸዋለሽ? እኔ ግምጃ ቤት ያባዬ ይሄ እንትን እድር ቤት ነው የማውቀው። ስም አላውቅም። እኔ ይቅርታ አድርጉልኝ እኔም አላውቅም። ቦቼና ግምጃ የሚባሉ ሰዎች አሉት። ቦቼ ደግሞ ስሚ ቦቼ ደግሞ የአብዬ ውሻ ነው። አብዬ የሚባሉ እኛ ጎረቤት አሉ። የእሳቸውን ውሻ ነው የማውቀው ቦቼ። እኔም ቦቸራ እንደዛ ነው የማውቀው ማሪ። እየጠየቃችሁንን አላወቅናቸውም። ይቅርታ አድርጉልኝ። መረጃው ሲደርሰን እናማለን። ስለዚህ ጆከር ታብታባችንን በየቤቱ እየዞረ የ3 ዓመት ጊዜ ገደብ ይሰጣል። ታብታባችንን ይመልስ። ቁጭ ብለን ያሳደረን እሱ ራሱ አንደኛ አይደለም። ያንን ሁሉ 100 ምናምን ሺህ ሰው ወሽመጡን ቁርጥ ያደረገው ጆከር ነው። ስለዚህ ታብታባችንን በ3 ዓመት ወይ በ5 ዓመት ጊዜ ገደብ በየቤቱ እየዞረ 100 እያደረገ ይመልስ። ሁሉም የመዳም ቅመሞች ሁላችንም ላይቭ እንገባለን። ታብታባችንን መልስ ወይ ደግሞ አጀንዳ አምጣ።
ምን ይመስልሻል? ሰላማዊ ሰልፍ እዚህ ሀገር እኛ እንወጣበት ነበር ጆከር ላይ ግን እዚህ ሀገር ስለ ህጉ ስለማይፈቅድ በቲክቶክ ሰላማዊ ሰልፍ እንወጣለን። በ9 አርገን ገስቱን አርገን ሰላማዊ ሰልፍ እንወጣለን። ጆከር ቁጭ ብለን አንድ ቀን ሙሉ አድረናል። አብዛኞቻችን ደግሞ እዚህ ሀገር ያለንን በጣም ዱባይ ሰሚ ለምን ግን በሱ ፎቶ በክሪስ ፎቶ ቪዲዮ አሰሪ ሙዲ እኔማ ክሪስ ብራውን በመጣ ቁጥር ዘፈኖቹ ባየው ቁጥር ጆከር እየመሰለኝ በቃ ዞሮብኛል። ጆከር ፎቶውን እሱ ስላደረገ እኮ አሁን ጆከር እየመሰለኝ እኔ እኮ ተስፋ የቆረጥኩትኝ ማለት ነው። በቀደም ክሪስ ብራውንን ዘቅዝቆ ይሰድቡታል ጆከር ብሎ ፉዲ ክሪስ ይሄ ማህበረሰብ አስበሽዋል? እንደ ሀገር እኮ ነው የተዋረደ። ክሪስን ዝቅዝቅ አድርገው ኤክስ አድርገውታል እኮ እና ኤክስ አድርገውት ኧረ ሰውየው ካያችሁ እንዳይስቅባችሁ ወዳጆቼ። እና እንደኔ ሀሳብ ክሪስ ብራውንን አፈላልገን እንጥራውና ተዘቅዝቀቅ ቲክታክ ላይ እየሰደቡክ ነው እንበለው ውዴ እንበለው። አይ ድምጽ እንሆንለታለን፣ እንነግራቸዋለን። ይሄ ክሪስ ብራውን አለማወቅ ይመስለኛል። ክሪስ ብራውን ዘፋኙ ነው። ከነዘፈኑ አምጥቼ ለጥፍላችኋለሁ። አንቺ ደግሞ ጭራሽ እንግሊዘኛው ዘፈኑን አምጥቼ ረገጠን ብለው ደግሞ ድጋሚ እንትን ይበሉ። ረፊ ማሬ ፓንች እኮ ሚሊዮኔር ሆነች። ለምን ሳሪ ዳጣና አንቺ ማስታወቂያ አታሰሯትም? ማናት ፓንቺ? ፓንቺ ዝንጀሮዋ ነቻ ማሪ። አንዲት ልጅ አለች ባልጠፋ ፎቶ የልጅነቷ ፎቶ ነው ብላ ዝንጀሮዋን ማታ ማብራሪያ ስትሰጥ ነበር። ማነች? ትዞሪያለች ዝንጀሮዋ የልጅነት ፎቶ ብላ ፓንችን ማሬ። ፓንች እኮ አሁን ገቢ ሆናለች፣ ቢሊኔር ሆናለች። ግን ከዛች እንትን ውስጥ አላወጧትም። የሆስፒታል ማስታወቂያ ያሰሯታል ማሬ። የሱቅ ማስታወቂያ ያሰሯታል። የጂም ማስታወቂያ ያሰሯታል። ከዛ ገቢው ለማን ነው? በሚሊዮን ነው። እየቀለድኩ አይደለም ማሬ። የፓንችና ህይወት የቀየርክ አምላክ የኔን ህይወት ቀይርልኝ እያልኩ በእሷ መቅናት ጀመረ። አንቺ ሲያልፍላት አሁንማ ፌመስ ስትሆን ጭፈራ ጀመረችልኝ። አሻንጉሊቷን አስተኝታ ብቻዋን ጭፈራ። ያቺ ጥግ ማርያምን አሁን እኮ ደሃ ይለፍለት እኮ የሚባለው ይሄን ሲያሳየን እንርገጣት። በአንቺ ዳንስ ጀምራለሽ።